ተበሳጨሁ። ሁሉ ነገር በቃ ጨለማ ሆነብኝ። ከዛ እዛ 4 ወር ገብቼ እዛ እየሰራሁ የ4 ወር ደሞዝ አጠራቅሜ ሂጄ ሽንቴን ሳስመረምር ቲፕ ይሰጡኛል። በሰጡኝ ቲፕ አንዳንድ ነገር የቤት እገዛለሁ፣ አዘጋጃለሁ። በቃ 9 ወሬ ደርሶ በሰላም ወለድኩ። አመት ከምናምን ከሆነ በኋላ ልጄ እሱ ጭራሽ ተቀያየረብኝ። ምንም በቃ የኔ ያለው አመለካከት ምንም ልነግርሽ አልችልም። ያመነጫጭቀኛል። ያው ከቤተሰቤን ስለወጣሁ መሄጃም ስለሌለኝ አራስ ሆኜ መጥተው ጠየቁኝ። ቤተሰቦች ያልጨከኑብኝም እህቶቼ መጥተው ጠየቁኝ። እናቴን ባትመጣ ሁሉ ነገር ላከችልኝ። ዩቱብ ክፈች የምትሉ ልጆች ዩቱብ እኮ ክፍት ነው። ለምን ቼክ ሳታረጉ መጀመሪያ ጠይቁኛላችሁ? ቼክ አድርጉ፣ ክፍት ነው ውዶች። ይቅርታ። እሺ 1 ከ6 ወር ሲሆነው ልጄ የተለወጠብኝ ብለሽ ነው ያቆምሽ? ከዛ በቃ እኔ ብዙ ጊዜ ማስበው አረብ ሀገር ነበር። ቋንቋ ከዚህ በፊት ሂጄ አላውቅም፣ ግን የመስራቱ እቅድም ነበረኝ በፊት። ያ ልጅ ልጄ ነው። በቃ እኔም ገና በደንብ ሳላድግ ነው ያ ልጅ እኔ አርግዤ የወለድኩት። በጣም ሳሳሁለት። እናቴ ጋር ወስጄ ልሰጥ ስል ወንድ ነሽ ከሴት ቤት ሰው አያድግም ልጄ፣ ቀጥ ብለሽ አንቺ እዚሁ እየሰራሽ ልጅሽ አሳድግ እያለ አንዴ ስራ እየፈታ አንዴ እየሰራ በአብዛኛው መጎዳው በቤት ክራይ ነበረ። በቃ አንዳንዴ ውጭም ያድራል። የሆነ ከጓደኞች ጋር ከማይሆን ጓደኛ ተገናኝቶ የእጅን ቀለበት አውጥቶ ሽጦብኝ ምን ብሎኝ፣ ከዛም በኋላ በቃ ወሰን ከራሴ ያወራ አንድ ወንድሜ ሂጄ ሳማክረው ምርጫ የራስሽ ነው፣ ይሄ ልጅ ጥለሽ እዛ ከምትሄጂ ልጅሽን አፈር ሆነሽ የምታሳድግ ይሻልሻል፣ ይሄ ልጅ ይሻልሻል ከሁሉም ነገር አሉኝ። በዚህም አልተስማማሁም። ልክ 2 ዓመት ከ2 ወር ከሆነው በኋላ ልጁን እናቴ ጋር ወስጄ ላስቀምጠው ነው ስለው አገር ቤት እንደው ህይወቴን አጣለው ካልሆነ በስተቀር እዛ አትወስጂውም ብሎ አስፈራራኝ። ከዛ ከሆነ ሰው ጋር እዛው ውስጥ አከራይ በጣም ጥሩ ሰው ነበረች። እሷ መሶብ ነው ከፍቼ የምበላ የደራ ሰው ናት። በጣም በጣም የአላህ ሰው። በቃ ልጄም እዛው ሶፋ ስር ራሱ ካካው ሲያረግ ታዩ። የኔም ልጆች አላህ ለዚህ አብቅቷቸው እንዲወልዱ ይሄን የራሴን ጥሩ ነገር ማስቀመጥ እፈልጋለሁ። አትሳቀቂ ምናምን በቃ እናትና ልጅ ነው የምንመስለው ካከራያ። ከዛ በቃ እቃውን እንደነበረ ያ ሁሉ የለፋሁበት ምንም ሳልነካ ምንም ሳልል የልጄ ምግብ ሰርቼ ቀን ሙሉ አዳርም አልነበረም፣ ቀን ሙሉም አልገባም ነበር። እሱ እስከሚመጣ ነው የምጠብቀው። በኩርቱ ፌስታል ልብሴን አዘጋጅቼ ወስጄ ኮንቲነር አስቀምጬ ልክ እሱ የሆነ ነገር ሰርቶ ነበር መሰለኝ። በዛን ጊዜ 20 ብር ብዙ ነገር ይሰራል። 20 ብር ይዞ መጣ እና የወራት ስሪ ብሎ ሲሰጠኝ ያችን 20 ብር ይዤ የልጄ ምግብ ሰርቼለት ነበር። እዚህ ጎረቤት ቡና ልጠጣ ብዬ ሽንት ቤት እንደሚገባ ሰማን ቆርቆያ ይዤ ገብቼ ልክ እሱ ቤት እንደማይወጣ ሳቅ ያንን የእጄን ቦርሳ ይዤ ያንን ኮንቲነር ላይ ያስቀመጥኩት ልብስ ይዤ ሆለታ ሄድኩኝ። ከዛ ጡቴ ያመመኝ፣ ሰብር ማድረግ አልቻልኩም። እሱ ቢፈልገኝ ምን ቢለኝ አላገኘኝም። ልጁን ይዞ እንጀራ እናቱ ፒያሳ ነበረች፣ እዛ ይዞት ሄደ። በቃ እሷን ጎበዝ ነበረች፣ ብደና ያዘችው። ከጊዜ በኋላ መፈለግ ጀመረ። እኔ እዛ ጡቴን ሲደርቅልኝ ጥለሽ ነው እንዴ ሄድሽ? ሆነ እኮ ልጁ በሱ ትቼበት 2 ዓመት ከ2 ወሩ ነው ያጠባሁት። ኦኬ። ከዛ ልብሱን አጣጥፌለት በስርዓት አስቀምጬ ምግብ ሰርቼለት እናትሽ ጋር ከወሰድሽው በህይወትሽ ብሎኛል። እንግዲህ ለማሳደግ አይደለ እንትኑ እንደዛ የሚሆነው እሱም የሚተማመንበት ሰው ስላለ አይደለ። በቃ ጨከንኩኝ እዚህ ጋር ወይ ራሴ ማጣት የለብኝም ነገ ለሱ ቆሜ ሲሄድ ነው ጥሩ ብዬ በዚህ አስቤ አክስቴ ጋር ሂጄ 4 ቀን ጡቴን እስከሚደርቅልኝ አመመኝ። በጣም ማረገው ነገር አጣሁኝ። በቃ ትንሽ እንትን ሳምንት ቆይቼ የደላላ ቁጥራቅ ነበር። ከዛ በፊት ምሰራበት ደላላ ነበረ ጭማቂ ቤት ያስገባኝ። ደውዬለት ነይ ምርጥ ስራ አለ፣ አትክልት በዳቦ ፓስታ በአትክልት ምቺ ከሆነ ምርጥ ስራ አስገባሻለሁ አለኝ። አላህ ሲወደኝ በጣም ምርጥ ሰው የአላህ ሰው ክርስቲያን ነው። በጣም ጥሩ 7ኛ ጭማቂ ቤት ገባሁኝ። በቃ ሰውዬው ወደደኝ። ቀልጣፋ ነሽ አንቺ ስራሽን ከስተመር ወዶታል ምናምን ብሎ በአንዴ 200 ብር ጨመረልኝ። የገባሁት በ450 ነበረ 650 ብር አረገልኝ። ከዛ ብሬን አጠራቅሜ 5 ወር ድረስ ፕሮሰስ ጨረስኩ። 22
እንትን መፍትሄ ኤጀንሲ ነበረ የጀመርኩት። ምርመራ አዘዙኝ። ጽጌሬዳ ጣላን ሰፈር ተመረመርኩ ፒያሳ። ከዛ እሁድ ስራ ውዬ ሰኞ ጠዋት ዛሬ 11 ሰዓት በረራሽ ነው ተባልኩኝ። ከዛ ደሞዜን እየተቀበልኩ ልብስም እየገዛሁ አምጥቼ ሰጠው ነበር ልጄ። ከጊዜ በኋላ እሱ በሌለበት መጥቼ ማያት ጀመሬ ነበር እዛ እናትዮ ጋር ማለት ነው። እናትዮ በጣም ነበር መንከባከባቸው፣ ይወዱኛል፣ በጣም ይመርቁኛል። እሳቸው ርቄም አላውቅም። ከዛ መጥቼ የሚፈልግ ነገር አድርጌለት ፓስታ የሆነ ፓስቲኒ ምናምን ገዝቼለት እሄዳለሁኝ። አሁን መሄድ ቀን እስቲ አስቢው 11 ሰዓት ላይ ነው በረራሽ የተባልኩኝ። ምሳ ሰዓት ላይ መርካቶ ሂጄ የሆነ የምፈልገው ነገር ገዛዝቼ ከእህቴ ጋር አልቻልኩም። ቻው ሳልለው መሄድ ሂጄም በቃ እኔ ህይወቴ ትክክል አይመጣም እንዴት ልጅ ያክል ነገር ሳላይ ብዬ ስመጣ በአጋጣሚ የልጅ አባት አለ እዛ። ከዛ ኮስተር ብዬበት አረ እዚህ አሞኛል ሐኪም ቤት መጥቼ ወረፋ እስከሚደርሰኝ ልጄ ልይ ብዬ መጣሁ አልኩና ዝም ብዬ ልጄን ስሜው እንትን ብዬ ወጣሁ። እፈልግሻለሁ አናግርሻለሁ አለኝ። እሺ ስልክ ቁጥር እሰጥሃለሁ ስልክ ተበላሽተዋል አልኩና አመለጥኩኝ። ሄድኩኝ ወደ ኩዌት። 5 ወር ድረስ አልደወልኩም፣ በርም አላኩም። ከዛ እናትዮ ጋር ደወልኩኝ። በ5 ወሬ አካውንት ካለዎት ይስጡኝ እኔ ለልጄ የሆነ ነገር መላክ እፈልጋለሁ። አረ አረባ ግን እንዴ ያለሽው አሁን እንደዚህ ወጥቻለሁ። ከዛ ቁጥሩን ይዞ ሁለቱም እህቱ ኩዌት ነበሩ። እንደዚህ አይነት ቁጥር ደውላለች፣ በዚህ ደውላችሁ ያለችበት እውነት ከሆነ እስቲ ይዋት አላቸው። ከዛ ቁጥሩን ደውለው እንደዚህ ብለው እንትን ሲሉኝ አዎ መጥቻለሁ እዚህ ኩዌት ነው ያለሁት አልኳቸው። እሺ ሎኬሽን መላክ ትችያለሽ አቅጣጫ ወይስ በቃል መናገር ትችያለሽ? እኔ ምንም ነገር አላውቅም፣ በቃ ቋንቋ አላውቅም ምን አላውቅም። እኔ ለሰውየው እንዴት ነው ብዬ ማስረዳው? ምጠፋ ነው የሚመስለው። እኔ ስራዬን ማበላሸት አልፈልግም። እዚህ ሀገር እንዳለሁ በዚህ ቁጥር ስታናግሪኝ ታውቂያለሽ ብዬ ከነሱ ሰላም ነኝ፣ ከማናቸውም ከቤተሰቦቹ ጋር ሰላም ነኝ። ከዛ አይዞሽ በቃ ጠንክረሽ ስሪ። 2 ዓመት ሰራሁ። ዲጄ ናፍቆኝ እዛው ለመቀጠል ስፈልግ ዲጄ በቃ ናፍቆት አልቻልኩም። ህልም አስቸግሮኝ ተመልሼ ኢትዮጵያ ገባሁ። ስገባ 7ቱም ሀገር ተዘጋ። ትዝ የሚልሽ ከሆነ በ90 ስንት ነው 7ቱም ሀገር ተዘጋ። ከዛ ተመልሼ መምጣት አልቻልኩም። ልጄ የምፈልገው ነገር አረኩለት። የምችለው ነገር ሁሉ እዛ እያለ ትምህርት ቤት ገባ። ለትምህርት ቤት መገዛ አደርግለት ነበረ። ከዛ ተመልሼ ሰው ቤት ገባሁኝ። ከዘመድ ጋር ቁጭ ብዬ ከወንድም ጋር ቁጭ ብዬ ሰው እጅ አለማየት ወይም በሬ ላለማጥፋት ድጋሚ ስለመሄድ ንግድም ነገር መስራት አልፈለኩም። ከዛ 2 ዓመት አንድ ሀገር እስከሚከፈት 2 ዓመት በሙሉ ካሳንቺስ እየሰራ ልጄ እየመጣሁ እያየሁ እሱ ደግሞ በቃ እየመጣ ስራ ቦታ 3 ወልዳ አሳቅፋኝ ንብረት ሽጣብኝ ነው የወጣች። ልጃገረድ መስላችሁ እንደዚህ እንዳታረጉ እቺ እንደዚህ አጭበርባሪ ናት እያለ ስራ ቦታ መጥቶ ስም ያጠፋል። ከዛ እኔ ፒያሳ ሂጄ መዘጋጃ ከሰስኩት። በሸሪያ ፍርድ ቤት 6 ኪሎ ሄደሽ ጨርሽ ያሉኝ። እዛ የክስ ፋይል ከፈትኩ። እሱን የጥሪ ከእንትን ወረቀት ሰጣሁት። በቀጠሮ ያችን ቀረብን። ጉዳዩ ሲታይ ሁሉ ነገር ህጉ ለኔ ፈረደልኝ። ላደረገኝ ነገር ሁሉ ይሄን ነገር አላደረካትም ምናምን ሲባል አባትዮ የእሱ አባት አላህ ይርሐማቸው አሁን በህይወት የሉም። አባትዮ ራሱ መሰከሩ ስህተት አለበት። ልጄ መታረም አልቻለም፣ ግን አሁን የታረመ ይመስለኛል። እሱ ይወዳታል፣ እሷ ናት ማትፈልገው ምናምን ብለው አባትዮ ሄደው እዛው ቃላቸው ሰጡ። በቃ ካልፈለገች ሴት ልጅ መገደድ የለባትም፣ አልፈለገችም። እንግዲህ ለልጆቻቸው ሁለታቸውም ተባብረው ከማሳደግ ውጭ ይህን ነገር መሆን የለበትም ብለው ይህን እንትን ተሰጣው። ከዛ እኔ 2 ዓመት እዛው በቃ ከሱ ጋር ካወረድኩኝ። አንድ ልጅ ነው አይደል ያላችሁ? አንድ ልጅ ብቻ? አዎ ነግርሻለሁ መጨረሻው። ከዛ እኔም በቃ የራሴ ውሳኔ ወስኜ ስራ አልጀምርም፣ ተመልሼ አረብ ሀገር መሄድ አለብኝ፣ ብዙ ነገር ይጠበቅብኛል ማድረግ። እዚህ ሀገር በማይረባ ደሞዝ ከመስራት እዛ ብሰራ ይሻላል ብዬ ዝም ብሎ የሰፈር ደላላ አረብ ሀገር መሄድ እፈልጋለሁ ብዬ ስጠይቀው ያኔ ጎረቤት ነን እንተዋወቃለን። የኔ ራሱ እንደዚህ በመሆን ያዝናል። መጀመሪያ የነበረኝ ቻንስ መጀመሪያ የነበርኩ ነገር አስቦ በጣም ነው በእኔ እንትን የሚለው። እስቲ ዱባይ ማቀው ሰው አለ ፓስፖርትሽ አምጪውና ወደ ዱባይ እንድትሄጂ መንገድ አበጃጅልሻለሁ አለኝ።
ያ ፓስፖርት ሰጠሁት። 3 ወር ድረስ ያው ጭማቂ ቤት ነው ያለሁት እየሰራሁ ተመላላሽ ነው የምሰራው። ከዛ ዘመድ ነበረ የምሰራበት ሰውዬው ካሳንቺስ ከምትመላለሽ የታክሲ ከምታወጪ እዚሁ ከእህቶች ጋር ለምን አተኝም አለኝ። እህቶቹ ደግሞ አብረን ነው የተማርነው ምንም ችግር የለም በቃ ከነሱም ብኖር እኔ ችግር የለብኝም ብዬ እዛው መኖር ቀጠልኩ። ከዛ ልክ በ6 ወሩ ጉዳዩ ሳይስተካከል አይቀርም ምርመራ ተመርመሪ ብሎ አዘዘኝ። ምርመራ ተመርምሬ ውጤቱ ሰጠሁት። ከዛ በቃ ተዘጋጂ ዱባይ ሳትሄጂ አትቀሪም አለኝ። እሺ ብዬ እንደዛው እሁድ ስራ ነበርኩኝ እዛ። ሰኞ ቀን በረራሽ ተባልኩ 11 ሰዓት ላይ። እሺ ያልኩና መጥቼ ለወንድሜ እስቲ ለማንኛውም ሳልሄድ አልቀርም እንደዚህ ሲለኝ እሱም ስራ ነበረ እሺ ብሎ መጣ። ኤርፖርት እሱ ብቻ ሸኘኝ ሄድኩኝ። ከዛ 1 ዓመት በሙሉ ወደ ልጄ ጋር አልደወልኩም ብር እየላኩ ከሱ ጋር ያው ኦልሬዲ ተለያይተናል ከልጄ አባት። ከዛ እኔ እዛም 1 ዓመት በኮንትራት ሰራሁኝ። ከዛ ጠፍቼ 2 ዓመት ከ7 ወር ሰራሁ ዱባይ። ከዛ እኔ በቃ ልጄም ናፈቀኝ አደገ እንደዚህ አምጪ እያለ እንትን ሲለኝ እሺ ብዬ እኔም በ3 ዓመት ከ7 ወሬ ተነስቼ ኢትዮጵያ ገባሁ። ከዛ ስገባ ልጄ ብታይ እሱ መክሮታል እንግዲህ በሱ ስር ነው ያለው። አባቴ በጣም ተስተካክሏል ስራ ማሪፍ እየሰራ ነው። እዛም ስመጣ የእንጀራ እናት እዚህም ስመጣ የእንጀራ እናት። እንዴት ነው አንቺ የወሰንሽ? አሁን እኮ እኔ ጎርምሻለሁ ሁሉ ነገር እኔ ማድረግ እችላለሁ። አረ ዳግም በእንደዚህ አይነት እሳት መግባት አልፈልግም። እኔ ላንተ መሆን አያቅተኝም። አሁን ብዙ ነገር አመቻቻለሁ። ከዛ ቤት ልገዛ ይሄ ቤሮ የሚባል ቦታ ሄጄ አይቼ ቦታው ተነጋግሬ ተስማምቼ የሆነ ሰዓት ላይ አብይ እንደገባ ረብሻ ነበር እኮ በዛን ሰዓት ብዙ ሰው ሞቶ ነበረ እና ይሄን ሁሉ ህዝብ ያለቀበት ቦታ ገዝቼ በኋላ ችግር ሊሆን ይችላል አልተረጋጋም ብዬ ያ ቦታ ተውኩት። ከዛ ጓደኞቹ እየላከ መቀመጫ መቆማ አሳጣኝ። አንድ ቀን ምን ቢለኝ ጥሩ ነው ልጅሽ እንደዚህ ያርኪ ህይወቴን አጠፋለሁ እያለ ነው ብሎ በሆነች ሴት አስደውሎ የሆነች ሴት አንቺ ልጅ ፍለጋ ነው ብር ፍለጋ ነው የምትሽከረከሪው? እሺ ልጄ እኔ ጋር ይምጣ ከኔ ጋር ይደግ ብዬ አምጥቼው እኔ ስራ ልጀምር ቦታ። ከዛ በቃ እኔም ወሰንኩኝ። ጓደኞቹ እየመጡ እንደዚህ እያሉ በቃ በእኛ ተማምነሽ ችግር የለም በቃ አሁን ሁሉ ነገር እኔም በቃ ወሰንኩኝ። ልጄን እየመጣ እንደዚህ ምክንያት ይለኛል። እንደዚህ ደግሞ የደረጃ ተማሪ ነው ጎበዝ ነው። በቃ በሱ ነገር እንትን ብዬ እንደዛ በቃ እንትን ብዬ ልጄን እየመጣ የሆነ ምክንያት ይናገራል። እንደዚህ ሊሆን ነው በቃ ትምህርቴ ላቋርጥ ነው ምናምን። የዛን ጊዜ ስንት ዓመቱ መሰለሽ? 11 ዓመቱ ነው እሱ ማለት ነው በዛን ጊዜ። ከዛ በቃ ወንድሞቼም ራሱ መቀመጫ ተከለከለ። ወንድሜም ብዙ ነገር እየተባለ ብዙ ነገር ማስፈራራም ደርሶበት እኔ እሷ ከተስማማች ችግር የለብኝም እኔ አይደለም ወሳኝ የህይወቷ ወሳኝ እሷ ናት። መጀመሪያ አንተ ይህን ሁሉ ስታረገው መጀመሪያ ነበር ማሰብ የነበረብህ እኔ ምን ማድረግ አለብኝ ምናምን ነገር አለ። በቃ በልጄ በኩል ምን አለፋሽ አቦ ተሻነፍኩ። በቃ ምንም አልቻልኩም። ያለ ልጄ ህይወቴ መቀጠል አልቻለም። እማየው ወንድ ሁላ እንደሱ እየመሰለኝ በቃ ተለውጫለሁ፣ ተቀይሬያለሁ። ካሁን በኋላ ይህን ሁሉ በደል ካደረስኩባት የመውጣት ችግር የለም ብሎ ሰውን እንትን አስባለ። እዛ እንትን ብሎ ሲወቅሰኝ አባቱን ጠርቼ ሆቴል እንትን ካፌ ቀጥሬው ተገናኘን። ያለው ነገር ጠየቅኩት። አሁን በምጠይቅህ መስፈርት አንተ ዝግጁ ነህ እንዴ ስለው ከዛም በላይ ነኝ አለኝ። አሁን እኔ እናንተ ነን፣ በመሃላችን ያለ አላህ ነው። የትላንት ዱላ መልሶ ሊደበድበኝ አልፈልግም። የትላንት ዕጣ መልሶ ሊደርስብኝ አልፈልግም። ብቸኝነት እኔ ምንም የደረሰብኝ ነገር የለም። አደግኩበት እንጂ ለቤተሰቦቼም ለብዙ ነገር ታረፍኩ እንጂ ምንም የከሰርኩበት ነገር የለም። ግን የመጀመሪያው አይነት ከሆነ እኔ እናንተ ተያይዘን ገደል ነው አልኩት። አረ ምንም እመኝ አለ። ከዛ ወንድሞቼ ያው በፊትም እልህ አለባቸው፣ ቤተሰቦቼ ሁሉ እልህ አለበት። ወንድሜን በብዙ ነገር አስጠየቅኩት፣ ሊሆን አልቻለም። በቃ እንግዲህ ከአንተ ከምቃጠል ትዳሩም አንደኛ ልቃጠልበት አልኩና ምንም ሳላማከራቸው ሀቡ ከሁለት ሀገር እቃ ጫንኩ ስልሽ ልነግርሽ አልችልም። የእኔ እቃ ተብሎ በዓለም ሊወራ ነበር ቢታይ። ያን እቃዬን ተሸክሜ ህይወቴን ተሸክሜ ሄድኩና እሱ ያለበት ቤት ጠይቄው የት ነው ብዬ አስገብቼ
የአጎቴ ልጅ ጋር ሄድኩኝ። አባቴ የአጎቴ ሊጠይቀው ተደረገ። ኒካ ይሰርልኝ አልኩ። አባቴ በፍጹም አይሆንም አለ። በቃ እምቢ ካለ ወይ ሸሪያ ፍርድ ቤት አስራለሁ ወይ ጎረቤት ይታሰርልኝ ብዬ ስል አጎቴ ሲቆጣው ደስ ሳይለው በስንት መከራ እሺ ብሎ ኒካ አሰረ። ኒካ ካሰረ በኋላ ሄድኩኝ። ጓደኞቹም ነበሩ። ከዛ ስራው ጀመርን። የጀመረው ስራ እኔ የጭማቂ ቤት ሙያውም ስላለኝ ሱፐርማርኬትም ስለሰራው የውስጥም የውጭም ሙያው ስላለኝ በዛ ስራ ጠንካር ብዬ 11 ዓመቴ ነው። ድጋሚ ልጅ መውለድ ይፈልጋለሁ፣ ግን ስራም መስራት እፈልጋለሁ። ከዛ የሁለተኛ ልጅ ያረገዝኩኝ። ያ እየሰራኝ ቦታው የፎቅ ተፈለገ ልቀቁ ስንባል ቦሌ መድኃኒዓለም ሄጄ አነጋግሬ የሚመቸኝ ቦታ እዛ እንትን ስል አንድ ጓደኛ ከስር ከመጀመሪያ እስከ መጨረሻ በህይወቱ ተነስቶ የቆመ አለ። እሱ እዚህ ቦታ ላይ አሪፍ ቦታ ላይ አለ፣ አንተ ወደዛ በሷ ተመርተህ እንዴት ትሄዳለህ ብሎ አጣሞት ያ የፈለግኩት ቦታ ሳይሆን ቀርቶ የት እንሄዳለን? ፉሪጀሞ ማለት ለስራ ብዙም አመቺ አይደለም። እዛ ከሄድን በኋላ ያ ሁሉ የያዝኩት ብር ቤትና መሬት ይገዛል ያልኩት ስንት ፍሪጅ የጁስ ማሽን ይሄ 20 ሊትር አንስቶ የሚፈጭ ስንት ያወጣሁት ንብረት በአንዴ አወደመኝ። እሱ ጭራሽ ቤት መግባት አቆመ። እኔ ልክ ውጭ እንደሆንኩ የሆነ ቦታ እንደዚህ እንደሄድኩ ያውቅና ገብቶ እቃ ይዞ ይወጣል፣ ይሸጣል። ከሱ እንደዛ እንደሆነ ቤተሰብ አመጣሁ፣ አስጠየቅኩት። እሺ እስተካከላለሁ አለ። ስራ እንዲጀምር አረኩት። ጀሞ የሚባል ቦታ ስራ ጀመርን። አብረን እየሰራን በቃ እኔ መውለጃ ሰዓት ደረሰ። ወደ ቤት ሆንኩኝ። ከወለድኩም በኋላ እኔ ቤት ቁጭ አልኩ፣ እሱ እየሰራ የዛን ያጫሉ ሞተ። በአጫሉ ሞት በጣም ብዙ ጥቃት ደረሰብን። ማለት ህንፃ እንዳለ መስኮት ተሰባብረዋል፣ ንብረት ተዘርፎ ተበልተዋል። በጣም ረብሻ ነበረ። ትራንስፖርት የለም፣ ወጥተሽ እንደፈለግሽ እቃ መግዛት የለም። አገሪቷ በጣም እሳት ነበረች በዛን ሰዓት። በቃ በደረሰብን ነገር በቃ እኔ ስራ እምቢ ብሎኛል፣ ከፈለገች መንደያት እንችላለን አለ። እኔም ተዘጋጀ። አንድ እድል ሰጠኝ ብሎ በሰው ለመነ። እሺ ብለን አከራዮቹም አምጥቶ ምናምን በስራ ጠንካራ ሆኜ ከእንግዲህ ለልጆቼ እኔ በቂ ነኝ፣ ያጠፋሁት ነገር ሁሉ ይቅርታ አለ። ይቅርታውን እሺ ብዬ ተቀብዬ ከዛ ቤት በእንጀራ ምጣድ አልተስማማንም። ሌላ ቦታ ሙሉ ግቢ ያገኘን። የሆነ ሳንቲም ነበረኝ አውጥቼ የ3 ወር ከፍዬ ወንድሜ ማገዘኝ የሆነ ሳንቲም እሱ ጋር ነበረ። የተቀያየምንም በሱ ነበረ። አንዳንድ ነገር ከበር አረገልኝ። ከእንደገና የዳቦ ምጣድ የእንጀራ ምጣድ የስራ ብዬ ትርፍ ገዝቼ አሪፍ እየሰራሁ እዛ 3 ዓመት ቁጭ አለን። እዛ ግቢ ሙሉ ግቢው ላይ ማለት ነው። ከዛ እዛ እየሰራሁ እንጀራ አስጋግራለሁ፣ ብር እየተቀበልኩ መብራት እየሞላሁ ዳቦ አስደፋለሁ። በቃ ስራ አለኝ እኔ ማንም እጅ አላይም። የቆሎም ማቅረባ ይሄ ነጩ እሱም ነገር እሰፋለሁ። መርካቶ ወስጄ እሸጣለሁ። በሰፈርን ሰውን ከጠየቀኝ እሸጥለታለሁ። እንጀራ ደግሞ አሁን ብዙዎቹ ስራ ሲገቡ ሊጥ አምጥተው ያስቀምጡና እኔ የጋገርኩበትም የኤሌክትሪኩም እየደመሩ እየሰጡኝ እንደዛ እየተቀበልኩ ገና 3ኛ ልጅ አረገዝኩኝ። ከዛ 3ኛ ልጅ ከወለድኩ በኋላ 4 ዓመት ሊሞላን ስንት ወር ነው ሲቀር ያ ሙሉ ግቢ ቤተሰብ ፈልጎት ልቀቁ ተባልን። ከዛ በዛ መሀል የእሱም አባት ወደ ሄራ ሄዱ። በለቅሶም ሆነን የተወሰነ ጊዜ ሰውየው ገፋልን፣ እዛ ቁጫልን። ከዛ ሁሉ ነገር እንትን ካለ በኋላ ሌላ ቦታ የስራ ቅርብ የሆነ ቦታ የራሴ እሱ ስራ ነበረ። ሂጄ አጠያይቄ ከእቃ ጋር በቂ አይደለም፣ በጣም ብዙ እቃ ነው ያለኝ። ከዛ የሆነ ቤት በቃ ተደራርቦም ይቀመጣል፣ ችግር ማያደርግ ነገር የለም። እኔ ያማከርኩት ልጆቹን ይዘህ ቁጭ በል፣ እኔ አረብ ሀገር ሂጄ እየላኩልህ ክራይ ክፈል፣ የእነሱን ተንከባከብ ስለው በፍጹም የልጅ ሞግዚት አልሆንም አለ። ሰው ማምጥቼ አስመከርኩት። ምንም ነገር እኔ አላድርገውም፣ እንደዛ ቁጭ በላ ልጆቿን ታሳድግ፣ ከቻልኩ አመጣለሁ፣ ካልቻልኩ ግድ የለብኝም አለ። እኔ ከዛ የሰው ቤት ልብስ ማጠብ ጀመርኩኝ። ሳምቡሳ በትእዛዝ ሂጄ ጠቀልላለሁ። አሻሮ የሚቆላ ካለ በርበሬ የሚዘጋጅ ካለ በሙያው በሁሉም ነገር ጣልቃ ገብቼ እንትን እላለሁ። እንደዛ እያረኩ ተያዝኩ ብሎ 1 ወር ድረስ ከቤት ጥፍት አለ። የእሱ ቤተሰብ አምጥቼ ጠየቅኩ። እኛም ግራ ገባን አሉ።
ከዛ በቃ እቃ ጭኜ ወደ ክፍለ ሀገር ቤተሰቦቼ ጋር እሄዳለሁ ብዬ በተነሳሁበት ቀን ለማክሰኞ ቀጠሮ ተጥሎ ሰኞ ተነስቶ መጣ። ችግርህ ምንድን ነው? የት ነበርክ ሲባል ሃንግ ተይዤ ነው ምናምን ነገር አለ። ውሸቱ ነው፣ ስለሌለ ነገር ነው። ከዛ በቃ ያም ሆኖ ህይወትሽ እንዳይበላሽ ራስሽን ጠብቂ። ይሄ ሰውዬው ያንቺ እቅድ አላማ፣ የልጆቹም አላማ ቢኖረው እንዲህ አይሆንም። የሰው ልጅ ንስጥሮም ይጠርጋል፣ ይሸከማል። አንቺ የምታደርጊ ሁሉ ማድረግ ይችል ነበር። እኔ አላመንኩም። በቃ ተስፋ አልቆረጥኩም። ሀቡ ረመዳን መጣ ብዬ የቤት ዕቃ እንዳለ አራግፌ ቀያይሬ ልጆቼ ብታይ አበባ ነው የሚመስሉ። ስለነሱ ሳነሳ በቃ የሆነ ሆድ ይብሰኛል። ልጆቼ የሰከንድ እንኳን እንደዚህ ሳስቀምጣቸው አላምናቸው። ቀይ ናቸው፣ በጣም ነው የሚያምሩ። በቃ ከነዚህ ልጆች መለየት እኔ በቃ ህይወቴን ምስቅልቅል ወጣ። ሳናግረው አያናግረኝም። የዛ ከዛ ከመጥፎ ጓደኛው አንድ ላይ ሆኖ እቃ የተባለ ነገር ማሸሽ ጀመረ። ከዛ በመጨረሻ ሰዓት አንድ ቀን ይሄ ረመዳን ይፈታ፣ ሰው በረመዳን አይለያይም፣ እኔ እቀጥላለሁ፣ ከሱ ህይወቴን ይቀጥላል ብዬ ትራስ ጨርቅ አስቀጠልኩ፣ ስፍራ አስቀጠልኩ። እየሰራሁ ነው። ሳምቡሳ እሰራለሁ እየሄድኩ። የሰው ቤት ልብስ ዛሬ ጉልበት ካለሽ በጣም ብር አለ ኢትዮጵያ። የሰው ቤት እየሄድኩ ልብስ አጥባለሁ። ሰው ማዝኖልኝ ብዙ ነገር ያደርግልኛል። በቃ ከሀብታሞች ነው። እኔ የሀብታም ሰራተኛ ሆኜ ነው የምሰራው እና እነሱም ብዙ ነገር በቃ ያዘጋጀሁን በርበሬ የሰራሁት ነገር ሁሉ ወደው ትርፍ አድርገው ነው የሚሰጡኝ። ደግሞ በጣም ጥሩ ጓደኛ አሉኝ። እንደዚህ በስደትም የተዋወቅኳቸው በጉርብትናም የተዋወቅኳቸው በጣም ጥሩ ናቸው። በቃ ልጅም አንዳንዴ እነሱ ጋር አስቀምጬ ብዙ ነገር ሂጄ እሰራለሁ። ከዛ እንደዛ እያረኩኝ ረመዳን ሰኞ ተያዘ። የዛሬ 2 ዓመት ማለት ነው። ረመዳን ሰኞ ተያዘ። ማክሰኞ ሰኞ ሾርባ ስቀቅል አንዳንድ ነገር ስሰራ ዋልኩኝ። ማክሰኞ ስራ ነበረኝ። ሄድኩኝ፣ ልብስ አጥቤ መጣሁ። 10 ሰዓት ላይ አፍጥር አዘጋጀው። መጥቶ የተወሰነ ትንሽ ቀማምሶ ሄደ። አምሽቶ ሌሊት 9 ሰዓት ላይ መጣ። ከዛ በሮብ ዕለትም እኔ ስራ ሄድኩኝ። ሾርባ መቀቀለው በ3 ቀን ነው። ከዛ ጁማ ብቻ ልጆቼን አጣጥቤ ራሴን ተጣጥቤ በቃ ጁማም ሂጄ ሰግጄ ቀዳሜ ስራ አለኝ። የፀጉር ሹሩባም እሰራለሁ። ሹሩባም ቀጠሮ አለኝ። ሳምቡሳም ቀጠሮ አለኝ። ልጄና እሱ በተኙበት እኔ ምንም ሳልል 2 ትንሾቹ ይዤ ወጣሁ። በቃ በቤት ውስጥ ንግግር የለንም። አንድ ነገር ስለው አይግባባም፣ አንድ ነገር ሲለኝ አልግባባም። በጣም መጥፎ ነገር ውስጥ ነው ያለነው። በቃ ስሜታችን ሌላ ነገር ነው። ከዛ እሱ ለካ ደግሶ ተዘጋጅተዋል። እኔ ምን አለብኛ ብዬ ቤቴን የቆሸሸም ልብስ ነበረ ትንሽ አላጠብኩትም። እየተራራጥኩን አላደረሰኝም። ረመዳን ነው ታውቂያለሽ፣ የቤት ስራ እንኳን አትችይውም። በቃ ሲገባ ያመናጭ። አንድ ቀን ጭራሽ ዳቦ እንደ ውሻ ወርውሮልኝ ወጣ። ይመጣል ብዬ ብጠብቀው እዛው ያ ጓደኛው ጋር ፈጠረ። ከዛ ቀዳሜ በጠዋት ተነስቼ ሁለቱም በተኙበት 2 ልጆች ይዤ ሂጄ እዛው ነው ቁርሳቸው የበሉ። እኔም ስሰራ ዋልኩኝ። ሴትዮዋ በጣም ጥሩ ሰው ነበረች። እንደ ጓደኛም እንደ እንትንም በቃ ጥሩ ሰው ነበረች። በአጠቃላይ ሁሉ ነገር ሰጥታኝ እንጀራ በወጥ ሳምቡሳ፣ ይሄ ጉራጌ ጎመን 100 ብር ገዝታልኝ። ከዛ 10 ሰዓት ላይ ሾርባ ላሞቅ፣ ሳምቡሳውን ጠባብሼ ወጥ ምናምን ላሟሙቅ፣ እንጀራም በወጥ ይዣለሁ። ስሄድ እኩል ቤቱ በ2 ቀን ተቆለፈ። ከዛ ልጆቹን ሀቡ አንዱ በጀርባ ይዤዋለሁ፣ አንዱ በእጄ አንጠልጥዬዋለሁ። በጣም ደክሞኛል። መጥቼ ቤት ሾርባውን አሙቄ በተቀመጥኩበት ለመስራት ነው። ሁሉ ሰው በቃ ሰው ሁሉ እርዳታ አደረገልኝ። ቅንጬ በይ ሁሉም ተነጋግረው ማለት ነው። ከሰል በቃ ያ ቴምር ቡና ያልሰጡኝ ነገር የለ። ዱቄት ቤቴ ዘይት ሙሉ ነው። ወላሂ እንደ ዘካ ነገር በቃ እንትን ሰው ሁሉ አዘነልኝ። ከዛ እኔ ቤቴ በመቼ የሆነ መንገድ ላይ ስወጣ ዛሬ የት ነበርሽ ስባል ምን ነው ስታይ፣ ለማንኛውም እስቲ ወደ ቤት ሂጂ፣ ልጅሽ የሆነ ነገር ይዞ በዚህ በቅያስ ሄደዋል። እኔ እንዲሁም ቤት እየቀየርሽ ነው ወይ ብዬ ነበር። አንቺ አልነበርሽም እንዴ? እስቲ ሂጂ ለሀይር ነው አለች። ልክ ስገባ ግቢ ላይ ቤቱ መጀመሪያ በወርቃማ ጋር ነበር የተቆለፈ። ቁልፉ እኔ ጋም ነበረ። ሌላ ድጋሚ በጥቁር ጋር ተቆለፈ። ከዛ ያከራዩ ልጅ ጠርቼ ለምንድን ነው ይሄ ቤት የተቆለፈ? እኔ አላቅም፣ ለአባቴ ጠይቀዋለኝ።
ከዛ ለአከራይ ሂጄ ሰላም አለይኩም ጋሼ ለምንድን ነው ቤቱ የተቆለፈ አልኩት። አላቀልሽም ባልሽ ጠይቂው አለኝ። እሺ ያልኩና ማታውን ስልኬን ሰብሮብኝ ነበረ። ከማትደዋወይ ከማትግማሚ ሰው የለም እንደውም ይሄ ስልክ ነው ላንቺ እንደዚህ ያፈላብሽ ምናምን ነገር ብሎ ከግድግዳ ወርውሮት ስልኩ ሰብሮት ነበር። እጄ ላይ ስልክ የለም። አንድ ማቀው ሱቅ አለ ሂጄ አብዲ አስደውለኝ አልኩት። ኤት ሲለኝ ፊትሽ ሳይሆን ትክክል አልመጣም ምን ሆንሽ ዛሬ በአላህ ሲለኝ ምንም ነገር አልሆንኩም ብቻ አስደውለኝ አልኩት። ሀቦ ተንቀጠቀጥኩ። ሰማዩ ጠቆረብኝ። እኔ በዚህ ልክ አልጠበቅኩትም ነበረ። ከዛ የሚፈልገው ነገር ሁሉ አንስቶ ከዛ ከጓደኛው ጋር ሁሉ ነገር አስተካክሎ እሱ ሊያፈጥር ያው ጓደኛው ጋር ሄደ ከመጀመሪያው ልጄ ጋር ማለት ነው። ከዛ የመሀለኛው ልጄ ሰው ጋር አስቀምጬው ነበረ። ወንድሜ ስደውልለት ያለሁት አስፋልት ነው አውጥቶ ጣለኝ ስለው ጊዜ የህግ አካል አሳይ አለኝ። ለምንም ነገር የህግ አካል አሳይ እኔ ራይድ ይዤ እመጣለሁ አለኝ። እሺ አልኩና እዛ ስልክ ደውዬ እንደዛ ብሎኝ ሄድኩኝ። ልጄን በጎረቤት በሆነች በማቃት ሴት ጎረቤት አይደለችም ታች ሰፈር እያለሁ ማቃት ነበረች እሷ ላይ አስቀምጬ አንደኛው በጀርባዬ እንደያዝኩት ፉሪ 04 ፖሊስ ጣባ ስሄድ አሁን እዚህ መሽተዋል ማፍጠራ ደርሰዋል 11 ከምናምን ሆነ እንደዚህ አይነት ቦታ ሂጂ ብለው ቦታው የባጃጅ ከፍሎልኝ ፖሊሱ ሄድኩኝ። እዛ ስሄድ ሁለት የህግ አካል ተሰጣኝ። ይዤ ስሄድ አንደኛው ጋን ተከፈተ። እንዴ መጀመሪያ ለምን ተቆለፈ አሁን ለምን ተከፈተ? እንዴ አንተ ነህ እንዴ ለምን ቆለፋችሁበት? ረመዳን እኮ ነው ሰው ሰይጣን አስወግዶ ራህመት በሚያወርድበት ወር እንዴት ነው እንደዚህ ልጅ ይዛ ይሄ ነገር አግባብ ነው ወይ ሲለው እኔ የሁለታቸው ምን እንደሆነ አላውቅም እንዳትገባ ብሎ ቆልፎታል። እሱ አሁን የትም እንዳለ አላውቅም እኔ። ከዛ ያለበት ቦታ ስጠቁም እኛ እንግዲህ አሁን ማፍጠራችን ደርሰዋል አንቺም ተረጋጊ እዚህ አካባቢ ዘመድ ካለሽ ሂጂ ካልሆነ እኛ ቤት ይዘንሽ እንሂድ ምን ችግር አለኛ ወንድሞችሽ ነህ እኔ ችግር የለውም። ከዛ ወንድሜ ራይድ ይዤ እየመጣሁ ነው አትበሳጪ ሱቅ ቦታ እንደዚህ ተጠግተሽ ቁሚ ያለኝ። ከዛ በቃ እኔ ሰብር ማድረግ አልቻልኩም። በጣም ተናደድኩ ተሰማኝ። ከልጅነቴ ጀምሮ ልፋት ያን ሁሉ ሰው አገር ብታይ በጣም ተፈትኛለሁ በሰው አገር በቃ ብዙ ነገር ደርሶብኛል። በቃ እኔ አሰሪ ጥሩ ይገጥመኛል ግን ከሀገር ስትወጪ ብዙ ነገር አለ። ህይወቴም ጭኜ ንብረቴም ጭኜ ወርቄም ጭኜ እሱ ጋር ይሆነኛል ብዬ መጥቼ እንደው ባዳ በዚህ ልክ ነው እንዴ? አላህ አንተ ብቻ ከጎኔ አንተ ሆነኝ ብዬ እያደረግኩኝ ልጆቼን እንደዚህ ሁለት ልጆቼ የትም ጥዬ ይሄስ ነፍሱ አውቀዋል። ይሄ እነዚህ ሁለት ልጆቼ ግን የትም አልጥላቸውም ብዬ ያ ልጅ ላመጣው ስሄድ መጥቶ አባት ወሰደው አለች። የት ወሰደው ስላት ይሄ የካሌ ቤት ይዞት ገብቷል። ልጄም ሊቀማኝ ነው እንዲህ ያልኩና ገባሁና ብታይ ሀቡ ግጥም ብለው እያፈጠሩ ነው እዛው ጓደኛው ጋር። እኔ ግን ባዳ ስለሆንኩ መክረውት እንደዚህ አላህንም ሳይፈሩ ገብቼ ልጄ ብቻ ከመሃል እንደ ቆዶ ቆንጥሬ ወጣሁ። ዘግኝው ነው ጭንቅላቱን ይዤው የወጣሁት በመሃል አስፋልት እንደዚህ ወደ ላይ ስወጣ ወንድም የጋራጅ ነበር የሚሰራ የጋራጅ ልብሱ አልቀየረም። በመኪና ሲገባ እንትኑ እንዳይቆሽሽ ብሎ ፌስታል ሊገዛ ገባ። እኔ በህይወት ያለሽ አይመስለኝም ድምፅሽ ጠፍቶብኛል። በሴትዮዋ ስልክ ስደውልላት አሁን እዚህ ነበረች አለችኝ። አንድ ቦታ ሁኝ እኔ የራሴ እየጨነቀኝ ነው ሲለኝ ወንድሜ እኔ ምንም ነገር አልሆንም በቃ እኔም ተሰቃይቼ ለወንድሜ ስቃይ ተረፍኩ። እንዴት በዚህ ልክ እንደዚህ ያደርገኛል ብዬ በመሃል አስፋልት ብዬ ጮኩኝ እንደ እብድ ማለት ነው። በጀርባዬ ልጅ አለ በእጄ ልጅ ይዣለሁ። የያዝኩት ዕቃ በሱቅ አስቀምጬው ነበር። ሴትዮዋ ዘግታ ሄደች። በቃ ሳየው ጨለማ ወረደ። ሰው ሁሉ ቁጭ ብሎ ያፈጥራል። ክርስቲያን እንጂ ሙስሊም የሚባል ነገር በአስፋልቴ ያስፈጠረው ሰውዬ ያበላሸው ያን የዚህ መንገድ የከፈተለት ሰውዬ እየጠራ ድረሱልኝ ብዬ ጮኩኝ። ብልጥነት ያየሽ ያ ሰው ሁሉ የእሱን እዛ መሆን እሱ በሱ ስር ሆኖ ይህን ሁሉ ጉድ እንደሚሰራ በሱ ስር ሆኖ ትዳሩ እንደሚበጠብጥ ከመጀመሪያ እስከ መጨረሻ ንብረቴ የተባለ ነገር እሱ ጋር እንደገባ ጮኬ አሳስኩት። ሰው ሁሉ ሴት ልጅ ወልደ ሴት በሴት እናት ተፈጥረ ሴት እህት እያለ ከልጆቼ አባት ይልቅ እሱ አፈረ። በሰፈር መግባ መውጫ አጣ። እኔ ደግሞ ቀልደኛ ነገር ነኝ፣ ከሰው ግባባለሁ።
በቃ ሀቡ እኔ ራሴ አላደንቅም። የሚያደንቀኝ ሰው ሲሆን ነው ጥሩ። በቃ ከሰው የበላሁ ከሰው ያደግኩ የሰው አዘኔታ የሚሰማኝ እንደ ራሴ የምቆጥር በጉልበቴም በምንም ወደኋላ ማልል ሰው ነኝ። ከዛ ሰው ሁሉ የአይንህ አፈር ብሎ ለሱ ልጆቼ ያየ ሁሉ አይንህ ላፈራለሁ አፈረ። ከዛ ፖሊሶቹ መጡ፣ ወንድሜ መጣ። ሾፌሩን ከወንድሜ ይልቅ የራይዱ ሾፌር አበደ። እስቲ ባልሽ ከረሩ ልየው፣ ሰው ነው የሰው ጅብ ነው? እኔ ከረሩ ልየው ከነዚህ ልጆች በረመዳን ምድር አንቺን አውጥቶ የጣለ ሰውዬ በአካል ማየት እፈልጋለሁ ብሎ ወንድሜማ እዛው አስፋልት ላይ ይዞኝ ሊወጣ ነበር የፈለገ። ተያይዘው ቤት ስንሄድ ዕቃ እየሰበሰበ ነው የሚወስዳቸው የሚደብቃቸው ዕቃ። ከዛ ናውጣ አለው። ምን ሆነህ ነው አንተ? ከእናንተ ተጣልታ ዕቃዋን ሰብስባ አግባኝ ብላ ስትመጣ ምን ላርጋት? ድሮም አልፈለግኳትም አለ ነው። እንደዚህ ያልካት የዛኔ ለምን አላልክም? ልብህ ተጫውተህ የምትፈልገውን ሁሉ አድርገህ አንተ ግን እኔ መጨረሻ ምን እንደሆን የራሷ ጉዳይ። እኔ የእሷን ያላረግኩትን ያልፈነቀልኩት ድንጋይ ለማቀታኛለች። ምን ሶስ አለባት? ችግር አለባት? ወጣ ትማግጥብሃለች። የምታደርገው ነገር አለ። እስቲ እንቀጣታለን። ነገር አይደለም ስራ ከሌለኝ ትጮህብኛለች። ብር አምጣ ብላ ታስቸግረኛለች። እንዴ በሰው ቤት ተቀምጠህ ልጆች ይዘህ ግዴታ መስራት ነው እንጂ የምን ስራ መፍታት ነው? እሷ እኮ የሰው ቤት ሄዳ እያጠበች ነው። ሰው አገር ሊሄድ ያዝልኝ ስለው እምቢ አለኝ አለች። አንተ ከዚህ በላይ ምን ትፈልጋለህ? እንደዚህ የምትል ሴት በሆን ሰዓት አለች ወይ? እሺ ለማንኛውም እኛ እህታችን እንፈልጋታል። የአጎቴ ልጅ እንዲያውም በጣም መጥፎ ወደህ ውስጥ ገብተው አከራዩ እኔ እሱ ቆልፍ ብሎኝ ነው እንጂ እኔ አልቆለፍኩም። አንዴ አከራዩ ቆለፈ አለ። ለአከራዩ ሲጠየቅ እኔ እሱ ቆልፍ ብሎኝ ነው። ነገሩ ተቀባበሉት። እኔ በቃ የልጆቼ ልብስ ላውጣ፣ የልጆቼ ፓምፐርስ ልብስ አላስኩም ቅያሪ አክስቴ ልጅ ጋር ስሄድ ከዛ ብዙም ሰው ይቅርብሽ፣ ህይወትሽ ይሻልሻል፣ አከራዩም ሰይጣን ነው፣ ባልሽም ሰይጣን፣ ጓደኛውም ሰይጣን፣ ከነዚህ ራስሽ አሽሺ፣ ነገ ይህ ሁሉ ነገር ይመጣል፣ ወንድምሽም በሳት ውስጥ አተክተቺ ብሎ ሰው መከረኝ። እሺ ብዬ የአክስቴ ልጅ ጋር ሄድኩኝ። ሁለቱም ልጆቼ ይዤ አባቴ ደግሞ ማን እንደነገረው አላቅም። እዛ አገር ቤት ላይ በቃ እያበደ ነው። ተነስቼ ልመጣ ነው። እኔ ምንም ነገር አልሆንኩም። ወደ አንተ ልመጣ ነው፣ ወደ አንተም ልመጣ ነው። አትጨናነቅ፣ እኔ ደህና ነኝ ብዬ ያወራሁት። እናቴ ጭራሽ አላወቀችም። ከዛ ማክሰኞ እኛ እንፈልግሃለን፣ እናዋራ፣ ያለው ነገር ችግሩ ምንድን ነው ብለን እንፈልግ። ምን ቢል ጥሩ ነው ሀቡ እንግዲህ ብዬ ህይወቴ ሊሆን አልቻለም። ማክሰኞ ላይ ሽማግሌ ተሰብስቦ ሲጠይቀው ልጅ ይዛ ትዞራለች። እንዳትዞር አንተ ሰርተህ ታመጣለህ፣ እንዳትወጣ አንተ ቤትህን ሁሉ ነገር ሸፍነሃል፣ በዚህ ምስክር አለህ፣ እዚህ አንተ ይህን ብሎ የሚመሰክርልህ ሰው አለ ሲለው ጊዜ በቃ እኔ ከዚህ በላይ አስፈላጊ ከሆነ ገጠር እንሄዳለን፣ የአባቴ መሬት አለ ነው የምትፈልገው፣ ሽጠህ እንደፈለግ ሰው አውጥተህ ሜዳ ጥለህ መጨረሻው ይሄ ነው ውሳኔ። እሺ መክያ እንደምንም አድርገሽ ቁጭ ብለሽ ረመዳን ይፈታ በተፈታ ሻዋል በተፈታ ሳምንት ጉዳያችሁ እንደሚሆን ይታያል ተባለ። ከዛ እኔ ትእዛዝ ነበረኝ፣ ልጆች ይዣለው፣ የብዙ ነገር ያስፈልገኛል። ያ ትእዛዝ ቦታ ሄድኩኝ። እዛው መሸብኝ፣ እልህም አለብኝ። የት አደርኩ? ሂጄ መልሼ ያደርኩበት ቤት ያጎቴ ልጅ ጋር ጠዋቱን መጥቼ ቁልፍ የት አለ ስለው 4 ሰዓት ነው የምመጣው፣ አሁን የለሁም። እሺ ቤቱ ሰብሬው እገባለሁ አልኩት። ወንድ ነሻ አለኝ። ነው እሺ አሁንማ እንደዛ ነው። ተመልሼ ሄድኩኝ። ጁማ ጠዋት መጣሁ። ስመጣ ልጄ ዕቃ እያጠበ ነው፣ እሱ ቁጭ ብሎ ስልኩን እየጎረጎረ ነው። ከዛ 43 ኢንች ቴሌቪዥን ነበረ ከዱባይ ያስገባሁት። ብዙ ዕቃ ነበሩ። ሌላም ዕቃን የስማቸው መጥራት አልፈልግም። የተወሰኑ ዕቃ እንዳለ የሉ። ዕቃዎቹ የታሉ? ለምን አታስገባቸውም? የፈለግከውን ሽጠህ እኔ በባዶ ቤት ምን እሰራለሁ? ከደበረሽ መሄድ ትችያለሽ። እሺ ኒካዬን አውርድልኝ አልኩት። ኒካ አውርጄልሻለሁ ሂጂ አለኝ። ከዛ እኔ የልጆቹን ልብስ እንትን ብዬ የራሴ ልብስ ሳነሳ የትም ተግማምተሽ መጠሽ የምን ዕቃ መንካት ነው ብለው መጥቶ አንቆ ያዘኝ። ተያያዝና ሀቢባ አንገቴን ማን ያስለቅቀኝ? ሴትዮዋ ሰይጣን ነገር ናት። ጮኬ መጣች በላት ጭንቅላቷ። ይሄ ወንድ ናት እንጂ ሴት አይደለችም።
እቺ ከዛ ባልዮ ይሰማና የሷ ባል እንዴት የሰው ልጅ ግደል ብለሽ አንቺ እዚህ ጋር ታፋጫለሽ ብሎ አንስቶ ኮብልስቶን እንዴ ሊጭንባት ሲመጣ ተዋት ለኔ ብላ ነው፣ ተዋት ለኔ ብላ ነው፣ አትንካት። ከዛ እጄን አጠማዞ ይዞኛል። እዚህ ሕክምና እንዴት እንዳረኩ ገጠርም በጣም ታክም ያለው ጳውሎስ ታክም ያለው በጣም ነው እጄ ያመመኝ። አጠማዞ ይዞኝ ስሩ ጠቆረ፣ ዞረ። ጎሮሬ መዋጥ አልችልም ነበር፣ አንቆ የያዘኝ። እኔ ደግሞ የሆነ ምድጃ ላይ የተቀመጠ ባዶ ድስት ነበረ። እንዲህ አንቆ ሲይዘኝ ድስቱን ጎትቼ አምጥቼ ጭንቅላቱ እንዲህ ስነካው የድስቱ ጫፍ ጭንቅላቱ ነክቶት ትንሽ ደማ። ከዛ ሁለታችንም በባዶ እግራችን ልጆቻችን እዛው ተቀምጠው ፖሊስ ጣቢያ ሄድን። ከዛ አንተ ታክመህና ይሄ ትንሽ የደማ ነገር አሉት። ከዛ እንደዚህ በሶፍት ጠርጎት ምንም ችግር የለውም እኮ ይሄ ነገር ምናምን ነገር ብሎ ከዛ ሄዶ ልብሱን ቀይሮ ልጆቹን ይዞ እዛ ፖሊስ ጣቢያ መጣ። ደጅ ላይ እኔ ቁጭ ብዬ እዛ ፖሊስ ጣቢያ ገባች ሲባል ቤተሰብ እንደነገጠ ወንድሞቼም መጡ። እነሱ ጋር ቆሜ እያወራሁ ገባና እሷ እንደዚህ አድርጋኛለች፣ አከራዩም እንዲህ አድርጋዋለች፣ እንዲህ አድርግ። ከዛ እዛ ያለ ፖሊስ ጣቢያ አይነ ስውር ነበር፣ አያይም። ለሱ ፈረደለት። በቃ አንተ ይብረድላት፣ ሴት ልጅ ስትናደድ እንትን ትላለች። ለአንድ ለ3 ቀን ውጭ ውጣ። የመጀመሪያ ልጇ እሷ አይፈልግም ትገለኛለች ብሎ ይፈራል። እኔ ልጄን ትቼ የትም አልወጣም አለ። እኔም ደግሞ ሲጀምር መግባት አልፈልግም ነበር እዛ ቤት። ለምን አከራዩ ጠምዶ ይዞኛል። ከዛ እንደዚህ ብላሃለች፣ እንደዚህ ብሎኛል ብላ የኔ ነገረችኝ ብሎ እሱ እንደዛ አለ። አከራዩ እውነትም አምኖ በቃ ከዛ እኔ ሁለታችሁ ልትጋደሉ እዚህ ቤት ሬሳ ወጥቶ እኔ እስር ቤት ልገባ አልፈልግም፣ ሁለታችሁ ማትገቡ ምናምን ብሎ አከራዩ ለመግባት ከለከለ። በባዶ እግሬ ምንም ነገር ልብስ የተባረ ሳሊዝ ምንም ነገር ሳሊዝ ተነስቼ ትሄድልሻለሁ ወንድሜ ጋር። እሱ የመሰለው ከጊዜ በኋላ መጥቼ ምን ለማመጣው መሰለው። እኔ በጣም ልቤ ተሰብሯል፣ ደምቷል። ማልቀስ እንጂ ከሰው ማውራት አላቅም። ከዛ የእንጀራ ከስተመሮቼና ጓደኞቼ እንዳለ ተሰብስበው አክስቴ ልጅ ጋር መጥተው ብር አዋጡ። ሁሉ ነገር ተገዝቶልኝ ወደ ገጠር ሸኙኝ፣ ክፍለ ሀገር እናቴ ጋር። እዛ ስሄድ ሬሳ እንኳን እንደዛ አልቅሰሽ አትቀበዩኝ። የሰፈር ሰው በሙሉ እኔ ምን ጉድ ነው ወይኔ ባልመጣሁ አልኩኝ። ከዛ ሁለቱም ልጆች ይዣቸው አንድ ነገር ሳላነሳ ሂጄ የእናቴ ልብስ ነው የምለብሰው። ሀቦ ሴት ልጅ ብዙ ነገር አለባት፣ በብዙ ነገር ትፈተናለች። አንድ ልብስ ሳላነሳ አንድ ነገር የልጆቼ በቂ ልብስ ሳልይዝ ተነስቼ ወደ ክፍለ ሀገር ሄድኩ። አባቴ በጣም ጎበዝ ነው። የኔ ያለው አመለካከት አላህ የሱ ክፋት አያሳየኝ በስደት። አባቴ በጣም አስተዋይ ነው። በቃ ለእኔ ነገር ብዙ ከመጀመሪያ እስከ መጨረሻ እንደሱ የደከመልኝ የለም። በቃ በምክሩም በሁሉ ነገሩ የኔ ሁሉ ነገሬ ነው። ከዛ አንቺ አሁን ጠንክረሽ ራስሽን ገና ልጅ ነሽ፣ አንድ ፍሬ ልጅ ነሽ። በማይሆን ነገር እንደሆነ መጀመሪያም ነገርንሽ ነበር። አሁንም ህይወትሽ አዲስ ነው፣ ህይወትሽ አዲሰሽ ጀምሪ ብሎ አጽናንቶኝ። ጓደኞቼም ጥሩ ነበሩ ሲደውሉልኝ፣ በቃ የቻሉትም ሲያደርጉልኝ። 3 ወር ከ15 ቀን እዛ ቁጭ ብዬ አረፋ አሳልፌ ከቤተሰቦቼ ጋር ተመርቄ ልጆቼን በእህቴ ጥዬ ክፍለ ሀገር አለች። አንዱ ልጄ በእህቴ ጣልኩ፣ አንድ ልጄ ደግሞ የአጎቴ ልጅ ልሰጣት አዲስ አበባ ይዤ መጣሁ። ኖክ የሚባል ቦታ የሆነ ሰው አየኝ። ሚስትህ መጣች ተብሎ ተነገረው። የከሌ ቤት እንደተከራየሁ እንዳትነግራት፣ እንዳትመጣብኝ እንዳትነግራት ብሎ መልእክት አስቀመጠ። ከዛ እንኳን አይደለም ልመጣ ሀቡ እኔ ወላሂ በቃ አንድ ቆረጥኩ። በቃ ሌላ አላማ ገና ህይወት አዲስ ብዬ ጀመርኳት። ስመጣ የመጣሁት የአክስቴ ልጅ ጋር ነው። ከዛ ያህቴ ጋር ሄድኩኝ አዲስ አበባ። ከዛ አላህ የውስጥ እንዴት እንደሚያይ በአመት ማይደርስ ፓስፖርት በ2400 ሐምሌ 29 ሰጠሁት። ሰኔ 29 ሰጠሁት። ሐምሌ 29 ቀጠሩኝ። የጣት አሻራ የአይን አሻራ ሰጠው። በ10 ቀን ጎተራ ሄደሽ ተቀበይ ተባልኩ። ሂጄ ተቀበልኩ። ወዲያው ለደላላ ሰጠሁት። በምግብ ተመርጬ በአንድ ወር ከ20 ቀን ተነስቼ ኳተር መጣሁ። ልጁን የመጀመሪያ የመሀለኛው ልጅ ያጎቴ ልጅ ወስጄ ልሰጣት በየወር እየላኩ ላስተምረው ልብስ ገዛዝቼለት
አስተካክዬ ልጁ ናፍቆኛል ስጭኝ፣ ያለበት የት ነው ትንሹ ልጅ ሴት ነው ብሎ ደወለልኝ። ልጁ ናፍቆሃል ትፈልገሃል አልኩት። የልጅን ጣም ልጅ እንዴት እንደሚያስቸግር እየው አልኩና የት ነህ አንተ ስለው እንደዚህ ቦታ፣ እኔም እንደዚህ ቦታ ነኝ እንገናኝ አልኩት። ምስክር ከኋላ ያስከትዬ የክትባት ወረቀቱን አስይዤ ሂድ አባትህን ይኸው ና እያለህ ነው አልኩት። ከዛ ሄደ። አላትሜው ማላቀው እግሬን ደነዘዘኝ፣ መራመድ አቃተኝ፣ እንባዬ አልቻልኩም። ልጄን ወስጄ ስሰጠው የፈለገ ነገር ይሁን የራሱ ጉዳይ ከሱ ይሻለዋል። አባት ነው ጥሎ አይጥለውም ወይ ከዘመድ ያስጠጋዋል። አንደኛው ልጄ ለእህቴ ያስቸግራለሁ። እናቴ ልሰጣት ነበር፣ እጇን ተሰብራለች። ልብስ ማጠብ አትችልም። በቃ ለራሷ አሁን የምትጦርበት ሰዓት ነው። በእኔ ልጅ እንትን አልላትም ብዬ እናቴ ጋር ሳላስቀምጥ መጣ። ለእህቴን አስቸግርኩ። አንድ ትንሹ ጡት ያስተውኩትን ጡቱን አስጥየው ስመጣ እዚህ ታመምኩ። አዲስ አበባ ጡቴን አመመኝ። ያ ሁሉ መከራ ሳሳልፍ ሊታወቅብኝ አልፈልግም። እየሳኩ ነገሮቹ ዋጥ በቃ እንዲዞር ብዬ አልቅሼ ካልወጣልኝ አብዳለሁ። ከሰው መግባባት አልቻልኩም። ከቤተሰብ ሁሉ ርቅ ያለው አንድ ቀን ብታሚም ባታሚም ሀቡ ከአክስቴ ልጅ ጋር በቃ ወደ እህቴ ጋር ሄዳለሁ ብዬ ቻው ብዬ ወጣ። ስሄድ በቃ የሆነ በቃ ደስ ያላለኝ ነገር እንትን ስላል በቃ እንደዚህ መሆን የለብኝም ብዬ ወደ ፍሪ ወደ አክስቴ ጋር ስመለስ መሸብኝ። ለባሏን ፈርቼ ጀሞ ውስጥ ሸራ ውስጥ አደርኩ ከውሻ አጠገብ በህይወቴን ፈርጄ። ለምን ማንም ጋር የሰው ፊት ማየት ስላልፈለግኩኝ 12 ሰዓት ሲነጋልኝ ተነስቼ የት ሄድኩኝ? ወደ እህቴ ጋር በቃ እንደዛ እያልኩ በመሀል ልብስ አጠባም ከተደወለልኝ ፊቴን ሸፍኜ ሄጄ እዛ እየሰራሁ ደግሞ ብሩን ተቀብዬ እመጣለሁ። በቃ 12,000 ብር የሲዮሲ ደላላው ራሱ ዳላህ ብዬ ትቼሻለሁ አለኝ። በ23,000 ጨርሼ መጣሁ። ስመጣም አላህ ጥሎ አልጣለኝም። እናት የሆነች በጣም ጥሩ ቤት፣ ምንም አይነት እንከን የሌለበት አይተው ደሞዝ ጨመሩልኝ። በቃ ምን ብዬ ልንገርሽ ሀቡ፣ አላህ በዚህ ካሰኝ ነው ምልሽ። ግን ልጆቼ የሆን የሰውየው መጨረሻ ልንገርሽ፣ ለልሁ ልጆችን ሁለቱን ሳሰቃያቸው ትመጣለች ብሎ አገር ውስጥ ናት ብሎ ከእህቴን ጋር ያለ ልጅ ሄዶ አመጣው። አዲስ አበባም የነበረ ልጅ መጥቶ ወሰደው። የት ይዞልሽ ብሄድ ጥሩ ነው? ባዶ የተዘጋ ቤት፣ አባቱን ቤት። አባቱ በህይወት የሉም። እናቱ ድሮ ነው የሞተችው። ምንም ነገር ያለ ሴት እነዛ ልጆች ይዟቸው ሄደ። ከዛ በዘመድ ሳጠያይቅ እንደዚህ ልጆቹ ይዛቸው እኮ ክፍለ ሀገር ገባ። እዛ በቃ ዝም ብዬ ተቀምጬ አባቴን በሩቅ ስጠይቀው አንዳንድ ነገርን ጠይቄ ኢንፎርሜሽን ስሰማ በመጣሁ በ6 ወር ብር ላኮላቸው ላረፋ ብዬ ማለት ነው። ልብስ ይገዛላቸው። እሱ ሰው በቃ የልጆች አባት አላናግረውም። ማናግረው የመሀለኛው ልጄ ነው። ከዛ የሆነ ከብት የወተት ከብት ልገዛላቸው ፈልጌ ነበረ። በአጋጣሚ የሆነ የሰው ነገር የተቀመጠ ነገር ነበረ እዛ ቤት ላይ ወልዶ ሊሸጥ ሲል እሱ ራሱ ጠይቃት አለው ለልጄ፣ እናቴ ወተት ግዢልኝ ብለህ ጠይቃት። እሺ አለና ሲጠይቀኝ የከብቱን ላኩለት። ከዛም በኋላ ትምህርት ቤት እንገጠር ላይ ሲገቡ አንዳንድ ነገር ወፍራ የሚለብሱት ነገር ግዛ ብዬ እሱን በቃ አካውንት ከአባተ ተቀብላ ይጽፈልኛል። በዛ አካውንት አስገባለሁ። የሚጽፍልኝ አባቱ ነው፣ ግን ከሱ ጋር ምንም ነገር አናወራ። ግን ሀቡ ይሄም ሲሆን እኔ አሁንም የተሰደድኩት ለልጆ ነው። ነገም ሌላ ቀን ነው። ብዙ ነገር ማድረግ የምችል ሰው ነው አላህ እድሜና ጤና ከሰጠኝ ማለት ነው። ግን ዳግም በእግሬ እንዳልራመድ ነገሮቹ ሳላስበው ነው ወደፊት የሚመጣው። በቃ ምንም ነገር ሰብር ማድረግ አልቻልኩም። የሚመጣብኝ ነገር ሁሉ የሰራኝ ድራማ ነው። በቃ ደረሳው አልቻልኩም። ሰላቴን እሰግዳለሁ፣ አላህን እለምነዋለሁ፣ ከዚህ ከላይ ላይ አንሳልኝ፣ እንደዚህ ነገር ከውስጥ ያውጣልኝ እያልኩ ዱዓ አደርጋለሁ። ግን በቃ የሰራኝ ነገር እኔ ከሱ ይልቅ ጓደኛው፣ ከጓደኛው ይልቅ አከራዩ። ግን እነሱ ቢጸጸቱ ከጊዜው በኋላ ነገሮቹ ሲሰሙት ሁሉ ራሳቸው ቢጸጽታቸውም ለጊዜ ያን ሁሉ ከሁለት ሀገር ለፍቼ ያን ሁሉ ያመጣሁት ንብረት አንድ ነገር ሳላነሳ አንድ ነገር ያ ሁሉ እንዳለ ቸብችቦ እንዳለ የሚፈልገው ሰው ሰጥቶ እኔም ባዶዬን አስቀረኝ። ግን ዛሬ የሚጽፈው ነገር ጽፉ ብትሰሚው
ምን ብዬ ልንገርሽ? በቃ አይለምደኝም። ተጸጸትኩ። ገና ድራማ ሊሰራ እኔ አሁን አንዳንድ የምትናገራቸው ነገሮች ከኔ ምሳሌ አድርጌ ያገናኛቸዋለሁ። እኔ ለምን አረብ ሀገር 10 ዓመት አልቀርም? 10 ዓመት አይደለም በቃ እዚህ ጋር በቃሽ ብሎ አላህ በቃ እኔ እንጃ ምን ብዬ ልንገርሽ። ግን ልጆች ያሳዝኑኛል። እዛ ጋር በተለይ አሁን የመሀለኛው ልጅ በስልክ ራሱ ሲያናግረኝ በቪዲዮ ራሱ ሲያናግረኝ በቃ የኔ ያለው ፍቅር መርሳት አልቻለም። በጣም ከስተዋል፣ ጠቁሯል። በቃ እነሱ ሳይ በቃ እንዲሁ ከእኔ ባላያችሁ እንዲሁ ከዚህ በላይ ምን ያለው ከዚህ በላይ ምን ሆናችሁ ለማየት ነው እንትን ብለው ብዬ ሆድ ይብሳኛል። በቃ ምን ብዬ ልንገርሽ? ገና እሱ አሁን ህይወት ይቀጥላል። እንደዛ ሆኖ አይቀርም። እኔም ተጸጽቻለሁ። ለጊዜ ሁሉ ድራማ የሚጫወትብኝ ሁሉ ጓደኛም ዘመድም አይቼዋለሁ። ከእንግዲህ ህይወቴ ምርጫዬ ለአንቺ ነው እያለ እየጻፈ ፕሮፋይሉ ላይ ለእኔም ይጽፍልኛል። ቦለኩት የተወሰነ ጊዜ መልሼ ለልጆቼ ማናገር ስለነበረብኝ ልጆቼም ድምፃቸው መስማት ስላለብኝ አሁን በቃ እሱ የሚያስበው ከዚህ በፊትም እንደሆንኩ እንደተመለስኩ ልጆቼን ማይቼ በቃ እንደዛ እንደምሸነፍ አድርጎ ነው የሚቆጥረኝ። ግን እኔ ማለት ነው ለምን እዚህ ጋር ጠንክሬ ቆፍሮ ከጓደኛው ጋር ቆፍሮ ቆራርጦ ቀብሮኝ እኔ አፈሩን አራግ ድጋሚ ልቆፍራት ብሎ ሲፈልገኝ እኔ ለሱ ቦታ አልሰጠውም። ግን ልጆቼ ናቸው። ልጆቼ በምንም አልቀይራቸውም። የዚህን አክል ጊዜ ልፋቴ የሚመስለው በቃ ድጋሚ ልጆቹን ስለያስካቸው ከአዲስ አበባ ገጠር ገብቼ የእነሱን ሁኜ ስለቀረው በዚህ ተሸንፋ ትመለሳለች ነው ብሎ የሚያስበው። ግን እኔ ሀቡ 3ቱም ልጆች በአንድ ቀን ባጣቸው ለሰከንድ ከሱ ጋር ልሆን ብዬ አላማው እቅዱም የለኝም። ገባሻ? ለምን አንድ የቆፍሮ ቀብሮኛል፣ 2 የቆፍሮ ቀብሮኝ፣ በ3ተኛም ገና ድጋሚ እኔ በቃ አንዳንድ የእሱን ሳስብ ያስቀመጥኩት ነገር እረሳለሁ። ኔትወርክ ይሰማ እንትን ብሎ ልጆቹን አንተ ጋር ተቀምጠው በትንሽ ቤት የወሩ ክራይ እየከፈልኩ ለልጆችህ ሞግዚት ሆነህ ተባብረን ተስማምተን እኔ ሰው ሀገር ሂጄ ሰርቼ ነገ መጥቼ ስራ አንድ ላይ እንጀምራለን ለልጆቻችን እንተርፋለን ስለው ምክርን ስሰጠው እምቢ ስላለኝ ያን ሁሉ ዳገት ስወጣው እሱ ዘና ብሎ እየሸጠ ራሱ ወፍሮ ቀልቶ ሌላ ሰው መስሎ ምን ብዬ እኔን ለማናደድ እኔ ግን ብዙ መስዋዕት ብዙ ዋጋ ነው ያስከፈለኝ እዚህ ሀገር ለመምጣት ልጆቼን ጥዬ ስመጣ ያን ሁሉ ነገር ችዬ የቀበረኝን ሰው አፈሩን አራግፌ እንደምንም ተንገዳግጄ በሁለት እግሬ ስራመድ አልሞትሽም ወይ ድጋሚ ልቅበርሽ ወይ ብሎ ሲመጣ እኔ ቦታ የለኝ። ገባሻ? በቃ ይሄ ነው እኔ ይህንን የደረሰብኝ ነው ማካፈል። ብዙ ጊዜ በቃ የሆነ ታሪካቸው ገብተው ሲያወሩ ብዙ ነገር ሰምተሽ የራስሽ ብዙ ትምህርት የምትወስጂ ነገር አለ። ገባሽ? አንድ ሰው ተስፋ ካልቆረጠ ተስፋ የሚባል ነገር እንደቀላል ይታያል። እኛም ይበቃን ቢሆን ምን ብንጠግብ አላህ የሰጠን ጤና ይበቃን ነበር። ጤና ከምንም በላይ ነው። ጤና ስላለኝ ነው ዛሬ ቆሜ እንደዚህ ቆሜ ማወራው። ገባሻ? እሱ ቢሄድ እሱ ይመጣል። አንቺ ስትበሳጪ ስታጪ የበታች ሆነሽ ስትለምኝ ነው እንጂ ሰው ምታጪ አንቺ ጎበዝ ከሆንሽ ጠንካራ ከሆንሽ መቼም ሰጪ እንጂ ተቀባይ ካልሆንሽ ተቀባይ መቼም አይቋቋምም። የተቀባይ ጭንቅላት አንድ ቀን ለሰከንድ ማሰብ አይችልም። ለምን? ሁሌ መቀበል ነው የሚያስበው። ግን የሚሰጥ ሰው ሁሌም ጎበዝ ነው፣ ጠንካራ ነው። የብዙ ነገር ዓላማ ይኖረዋል፣ ይታገላል። አንድ ጠላት በመስደብ ወይም በሆነ ነገር አይደለም የምታደሚ። ሰርተሽ ተቋቁመሽ ጥሩ ቦታ ላይ ሆነሽ አምሮብሽ ሲያይ ሕክምና የሌለው በሽታ ነው ተሸክሞ የሚገባው። ይሄን ለምን? በብዙ ሰው ስላየሁት ነው። ገባሽ? አሁን እኔ እዚህ ጋር መጥቼ አንዳንዴ አሁን ፎቶ ፕሮፋይል ላይ ማስቀመጥ ያው አይፈቀድም። እኔ አርጌም አላቅ አይደለም የራሴ ልጆችም አርጌ አላቅም፣ በቪዲዮም ወጥቼ አላቅም። ገባሽ? አሁን አንዳንዴ ኢሞ ላይ ወይም የሆነ ዋትስአፕ ወይም ቴሌግራም ላይ በፕሮፋይል አንድ ፎቶ አስቀምጣለሁ። ሳምንት ይታመማል። ገባሽ? ለምን እንደዚሁ ተቀየረች? 2 አይነት መልክ ነበር የያዝኩት። ክስት ብዬ በቃ ምን ብዬ ልንገርሽ? ግን አሁን ይህን ነገር ሲያየው በቃ ሳምንት በሙሉ ታማሚ ነው ማለት ትችያለሽ። እና
በእንደዚህ አይነት ነገር ነው እንጂ ወንድ ልጅ አሸንፈሽ አንድ የተሳሳትሽው ነገር ሁለት የተሳሳት ሶስት ስትደግሚው ሰውም ይሰለችሻል፣ ተሰሚነት አይኖርሽም። ግን በደረሰብሽ ነገር ትምህርት ወስደሽ ለሌላ ለውጥ ስትጥሪ ማንኛውም ባዳ ማያውቅሽ የምፈራው ምን እንደሆነ ታውቂያለሽ? በጊዜ ብዛት ለልጆች ስታናግሪው ልብሽ እንዳይቀየር ነው የምፈራው። እና ደግሞ ለሶስተኛ ጊዜ አንድ አይነት ስህተት ላይ እንዳትወድቂ ነው የምፈራው። ኧረ ሀቢባ አላሁ አክበር። እኔ እንጃ ማለት ይኸውልሽ፣ ዱላ የወደቀበት ነው የሚያመው፣ ሌላው ቆሞ ነው የሚያወራው። እዚህ ጋር ያለብኝ ጠባሳ በውስጤን ራሴን የማውቀው ገባሻ? የማይሄድ የማይረሳ የመጀመሪያው ጊዜም እኮ ጥሎሽ ሄዶ አስርቦሽ ሰው ቤት ተቀጥረሽ ሰርተሽ ስንት መከራ አይተሻል እና ተመለሽለት። በሁለተኛው እንደዚህ ከአመታት በኋላ ተመለሽለት። ያንን ረስተሽ አሁንም ከአመታት በኋላ ይህን ረስተሽ እንዳትመለሽለት ነው የምፈራው። አሁን ያደረገሽ ይሄም ማረሳው ጠባሳ ነው። ይሄ አሁን ንግግር ባይመጨረሻው ራሱ ቢያሳድግስ ልጆቹን በቃ አንቺ ብር ባትልኪለትስ በራሱ ብር ራሱ ሰርቶ ቢያሳድግስ ባታወሩ። አሁን አልልክም ማለት አሁን ከብቱ ቤት ውስጥ ነበር፣ ወተቱ እየጠጡት ነበረ። ሰው መጥቶ ላወጣ ነው ሲል እናት ነኝ ገባሽ? አልቻልኩም። አንድ ይሄ ነው። ነገም የሆነ ነገር ይፈጥራላ። ነገም የሆነ ምክንያት ነገም ቤቱ የሆነ ነገር ወይ ደግሞ ልጆቹ ታመዋል መታከሚያ ብሎ ብቻ ከአንቺ ገንዘብ የሚጠይቅበት ሰበብ በልጆቹ እያሳበበ ልጆቹ እንዲጠይቁሽ እያደረገ ገንዘብ አንቺ እንዳያልፍልሽ ገንዘብ እንዳታጠራቅሚ ሁልጊዜ ምክንያት እየፈጠረ ልጆቹ እንዲታመሙ ሳይታመሙ ታመናል እንዲሉ እንዲዋሹ እያደረገ እጁ ላይ ነው ያሉት። ገባሽ? ለምን ልጆቹን ወሰደ? ልጆቹን በጣም የሚወድ አባት ስለሆነ ነው አይደለም። ልጆቹን የሚወድ አባትማ ለልጆቹ መስዋዕት ከፍሎ ትዳሩን አክብሮ ልጆቹን ያሳድጋል። ገባሽ? አንቺ አረብ ሀገር ስለሄድሽ ነው ልጆቹን የወሰዳቸው። አረብ ሀገር ብር ስላለ በልጆቹ አሳቦ ብር ሊጠይቅሽ አሁን የላም ወተት ግዛልኝ በላት እናትክን ብሎ ልጅ በልጁ አሳቦ ገንዘብ ተቀበልሽ። ያ ገንዘብ ሙሉ እውነት እዛ ላይ ይዋል ያትርፍብሽ ምን ይበልብሽ አታውቂም። ልጆቹን አሳድጋለሁ ብሎ አንቺ ካስቀመጥሽበት ከእህትሽ ከወሰደ ራሱ ነው ማሳደግ ያለበት በራሱ ወጪ። አንቺ 5 ሰዓት ልኪ። አሁን እኔ ወስኛለሁ። በቃ ያን የመጀመሪያ ይሄ የሰራሁት ስህተት እንደ እናት አላስችልም ብሎኝ አሁን ራሱ ቪዲዮ ኮል ሳያቸው ልጆቼ በቃ ምንም ያየሁባቸው ለውጥ የለም። እንዳልሽው የራሱ ለውጥ እያመጣ ነው። ከኋላም ያጠናሁት ነገር ቢኖር አሁንም እንደዛ ነው። ግን ማለት ነው ያደረግኩት ነገር አይጸጽተኝም። ለምን አላህ ሰጥቶኝ ነው እዚህ ጋር በጤና የሰርች ያመጣሁት ነገር። እንግዲህ ይሄንም እያየ ምናልባት ጥሩ ፊት ሰጥቶ የነሱ የተሻለ የሆነ ይሆነላቸው በሚል ነው ያደረግኩት። ገባሽ? ግን አሁን ዳግም አላረገውም። እኔ ማላረግበት ምክንያት ብዙ ነገር አለ። እኔ ነገ ልጆቼን ጠንካራ ሆኜ የሆነ ነገር ይዤ ዳግም በማልበትናቸው መንገድ መጣር እንጂ አሁን የሱንን ምንም የምደግፈው ነገር የለም። በቃ ይሄ የራሴ ከሱ ጋር ኮንታክት አይኖርሽ ጭራሽ። ለትልቁ ልጅሽ ስልክ ግዢለት እና ከትልቁ ልጅሽ ጋር ሁለተኛው መሀለኛው ልጅሽ ማለት ነው አሁን ያደገው ከሱ ጋር እሱ ትንሽ ነው እንደዛ የሚያቅም ይጽፍ አይደለም ገና እኮ አሁን 6 ዓመት ጨርሶ 6 ዓመት ይኸውልሽ ልጆቼ ተራቡ ወይ ተቸገሩ ካለሽ ለቤተሰቦቼ መልሳቸው ወይ እህትሽ ጋር ይሁንና ለእህትሽ እየላክሽ እህትሽ ታሳድግልሻለች። እሱ ልጆቹን ስለሚወድ ሳይሆን አንቺ አረብ ሀገር ስለመጣሽ ነው ልጆቹን የወሰደው። አንደኛ። ሁለተኛ ኢትዮጵያ ውስጥ ስትቸገሪ ልጆቹን አልወሰደም አይደል? ኢትዮጵያ ውስጥ ደውሎም ያሉበት የሆነ ሰዓት ላይ ሜሴጅ እየጻፈ አትመልስልኝም፣ ደውዬም አታነሳልኝም አለ። እንደዚህ አይነት በደል በድሎኝ እንዴት ነው የሱ ስልክ ማነሳለት? ሲጀምር ማለት ነው የኔ ፍቅር ስለሌለው መጨረሻም ስለወሰነ ከይዙም ሌላ ነገር ነበረ። ያንን ስላልተሳካለት ነው እንጂ አሁንም እዚህ ቦታ ላይ የተገኘ መጀመሪያ ሌላ ትዳር አሪፍ ቤት ያላት መኪና ያላት ተገኝቶ ሰው አሳስቶት እንደወጣ ነገር ነው እኔ የሰማሁት። ማለት በፊትም ጠንካራ አይደለም፣ ራሱ እየቻለ አይደለም፣ የትዳር በቂ አይደለም፣ የልጅም በቂ አይደለም። በቃ እኔ አሁን የራሴን አይብ አልሸፍንም። እኔ በጣም በቃ የሆነ አይምሮዬ ለአንድ በቃ የሆነ ይህም ምስጢሬ ለማንም ማካፈል አልፈልግም። ይህን ማውቆ ነው እሱ የሚጫወትብኝ። አንድ ሰው አንዴ የገደለች ሰው ሁለቴ የገደለች ሶስቴ የገደለች ሰው አይደለም ያለበት አድራሻ መድረስ ሌላ ምንም ነገር አያስፈልግም። ገባሽ አይደለ? ይሄ አውቃለሁ በብዙ ሰውም ማለት ነው። እኔ አሁን ተመልሼ በመግባቴ ይህን ነገር ሁሉ በተከሰተው ነገር እኔ አንድ ቀን ራሴን
ወቀስኩ እንጂ ማንም የወቀስኩት ሰው የለም። ጎበዝ። ለዛ እኮ ነው የምትለወጪው። ራሱን የሚወቅስ ሰው ይለወጣል፣ ስህተቱን ያስተካክላል። እኔ ተሳስቻለሁ መሰለኝ። እቃ ጭና ከእናንተ ተጣልታ አግባኝ ብላ ስትመጣ እንዴት እንድመልሳት ያለውን ነገር የኔ በጣም እንድጠነክር ነው ያደረገኝ። አንድ በይ። ሁለት ደግሞ ከኔ እቃ አስበልጦ ከኔ ኮተት ሰው ገዝቶ የሚቀይረው ነገር የኔን ህይወት አስፋልት አስጥቶት የኔን ህይወት ለጅብ ጥሎት እሱ እቃውን አስበልጦ ነው በሁለት ጋር የቆለፈው። ከዚህ በላይ እኔ ተሱ ጋር ድጋሚ ኮንታት የሚያደርግ ነገር እኔ እንጃ። እኔ ስደት ብዙ ነገር አስተምሮኛል። በነፃ ኮሌጅ አስገብቶኛል እኮ። ይኸውልሽ አይደለማ፣ በጣም ጀግና ነሽ፣ በጣም ጠንካራ ሴት ነሽ። ከተደረሰብሽ ስብራት ተነስተሽ ዛሬ ላይ መቆምሽ አንቺ ጀግና ስለሆንሽ ነው። ገባሽ? ጀግና ማለት ግን መቼም አይሳሳትም ማለት አይደለም። አሁንም እንዳትሳሳች የምነግርሽ። አልጠበቅኩም ነበር ከአንቺ ጥንካሬ አንጻር ልጆቼን እንኳን ባጣ እሱ ጋር አልመለስም ስትይ በጣም በጣም ጀግንነትሽን ጥንካሬሽን አይቻልም። በኋላ ግን የላም ወተት ሲልሽ የላም ወተት እህቴ ጋር ሆናችሁ ገዛላችኋለሁ እህቴ ጋር ሂዱ ማለት ሲገባሽ ለሱ አምስት ልትኪለት አይገባም። ለምን በረመዳን በጾመኛ አንጀትሽ ሰው ጋር ስትሰሪ ውለሽ ለፍጡር ቤትሽ ስትመጪ ደክሞሽ ለማረፍ ጓግተሽ ቤትሽ ስትመጪ በር ቆልፎ አስፓልት ላይ በፍጡር ሰዓት ያንከራተተሽ ሰው ነው። ይህንን መቼም ልትረሽ አይገባም። ይህን ረስተሽ ከስባ ሰላምታ ራሱ ሊኖርሽ አይገባም። ሰላም አለይኩም ራሱ ልትባባይ አይገባም ከዚህ ሰው ጋር ገባሽ? ምክንያቱም ሰው በጎረቤት እንኳን አይጨክንም። ጎረቤት እንኳን ና ቤቴ ገብተህ ካፍጥር ይባላል በረመዳን። ሰው አይደለም በልጆቹ እናት በሚስቱ ቀርቶ በባዳ በማያውቀው መንገደኛ ፍጡር ከደረሰበት ና ግባ ላስፈጠርክ ብሎ ሰው የማያውቀውን መንገደኛ ያስፈጥራል። እንዴት ነው አንቺ የልጆቹ እናት የሶስት ልጆቹ እናት በረመዳን ሰው ቤት ልትሰሪ ሄደሽ በየሰው ቤቱ እየሰራሽ እያመጣሽ እያበላሹ በጾመኛ አንጀትሽ እሱ ተጋድሞ ውሎ አንቺ ወጥተሽ ለፍተሽ ደግሞ ማፍጠሪያ ሰዎች ሰጥተውሽ የሰራሽባቸው ሰዎች ማፍጠሪያ ሳምቡሳም ምንም እንጀራ በወጥም ሰጥተውሽ ያንን ቤትሽ አምጥተሽ ቤት ያለውን ሾርባ ሙቀሽ ፍጡር ልታቀርቢ ልታስፈጥሪው የተጋደመውን ልታስፈጥሪው እሱ በር ቆልፎብሽ ሄደ። በሩን ቆልፎ እንዳትገቢ ለአከራይ ማስጠንቅቆ በሁለት ጋር ቆልፎ ሄደ። ታዲያ ከዚህ በላይ ጭካኔ ያለ እንዴ? እኔ እሱንም አንድም ጠንክሬ እንድቆም ያገዘኝ ልታናግሪው አልጠበቅኩም። እኔ ከአንቺ ታናግሪዋለሽ ብዬ አልጠበቅኩም። ታናግሪዋለሽ በስልክ ልጅሽ የላም ወተት ሲልሽ እህቴ ቤት ሂድና እህቴ ጋር ኑርና የላም ወተት አይደለም የፈለግከውን እገዛልሃለሁ እዛ እንጂ እዚህ ሰውዬ ጋር 5 ልትልኪ አይገባም። ያንቺ ላም 5 ሳንቲ እሱ እጅ ሊገባ አይገባም። 1 ብር መልስ ኖሮት ከሚገዛው ነገር 1 ብር መልስ ኖሮት የ1 ብር ውሃ ሊጠጣ አይገባም ይሄ ሰውዬ። ለምን ያደረገብሽ ነገር የልጆች እናት ላይ የሚደረግ ነገር አይደለም። ሰው ባዳ ላይ አያደርገውም። ማንኛውም ወንድ ጨክኖ ሴት ላይ አያደርገውም፣ ሌላ ሴት ላይ ወላሂ ይሄን ለማካፈል አመት ነው አንቺ ጋር መጽሐፍ ብዙ ጊዜ እጽፋለሁ። በቃ አንድም የስራ አሁን ዛሬ የለችም ሴትዮዋ፣ በቃ ጊዜም የለኝም። ስራዬን አከብራለሁ። ሴትዮዋ በጣም ታከብረኛለች። ሰዎቹ በጣም ጥሩ ናቸው። ያንን ስራዬን በቃ ስለማይመቸኝም ብዙ ጊዜ እንትን እላለሁ እና በቃ ምን ብዬ ልንገርሽ፣ እኔ በሁሉም ነገር ባለፈውን ጊዜ በሆነው ነገር በተፈጠረው ነገር ሁሉ አልጸጸትም። አልሐምዱሊላህ ብዬ አላህን አመስግኜ ታውኩት። ግን በወደፊት የኔ ትምህርት ነው፣ እውቀት ነው። ከዚህ በላይ ትምህርት የለም። ግን እኔ አሁን በፊቴ በቃ ምንም ነገር በምንም ነገር ላሸንፈው በአንዴ ኒካ ወረደ፣ በአንዴ እኔን አውጥቶ አባረረ። ጠንካራ መሆን ያለብን ምንም ቢሆን ምንም መቼም ማጥር መቼም በቃኝ ብላ መቼም ከውስጧ ማታወጣ እናት ብቻ ናት። እናት አባት ይኑር በህይወት እስካሉ የሌሉም አላህ የጀነት ያድርጋቸው። እና በጣም ከባድ ነው። እኔ የደረሰብኝ በማንም አይድረስ ብዬ ነው። ግን ጠንካራ መሆን ያለብን በስራችንም በሁሉ ነገር እና ይህን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ሀቡዬ እድሜሽን አላህ ያርዝመው፣ ልጆችሽንም የእነሱ ወግ ማድረግ አላህ ያድርስሽ። ሁላችንም በልጆቻት የልጅ መለያየት በጣም ከባድ ነው። በቃ እኔ ምን ልበልሽ ወላሂ አልሐምዱሊላህ የተፈጠረው ነገር ሁሉ ለአላህ ምን አልኩት፣ አልሐምዱሊላህ አልጸጸትም። ምክንያቱም ለኸይር ነው።
ይህን ሁሉ ፈተና የመጣብኝ ምናልባት የኔ ወንጀል አይቶ ይሆናል፣ ግን በእኔ ወንጀል ልጆቼን አይቅጣብኝ ብዬ ነው ሁሌ ዱዓ ማረገው። እና ሀቡዬ ኢንሻአላህ እኔ አንቺም ያለሽበት ሀገር ነኝ እና በቪዲዮ ወጥቼ አላውቅም። እንደዛ ነው የፈራሁት።